ማንም የጠራሽ የለም። አንተን ነው የጠየቅኩን መልስልኝ። ይኸውልሽ ምን መሰለሽ ማርቲ፣ ኧረ እኔ ቤተሰብ የለኝም። ከመንገድ ላይ አግኝቶኝ ነው ይዞኝ የመጣው። ከዛ ባለቤቴ እናት፣ እኔ አባት፣ ልጆቼ ደግሞ ወዲያውኑ ሻን ስላለኝ ነው እንደዛ። አንተ ተናገር እንጂ እንዴት ይቻ አፍ አውጥታ ላንተ ትናገራለች? እውነቷን ነው። መንገድ ላይ ነው ያገኘኋት። ምን ሆንሽ ብዬ ስጠይቃት እናትም አባትም እህትም ሆነ ወንድም የለኝም ስትለኝ ነይ በቃ እኛ ቤት ትንሽ ጊዜ ታርፊያለሽ ብዬ ይዣት መጣሁ። ለዛ ነው እኔን አባዬ አንቺን እናቴ ደግሞ ልጆቹን እህቶቼ እያለች የምጠራቸው። እንደዛ ነው ማሚ። እኔ አሁን አንቺን ማሚ አልኩሻ፣ ግን አልወለድሽኝ። በቃ እንደዛ ነው። ልክ በቃ አሁን እንዳልኩሽ ነው። ይኸውልሽ አንቺን ቅር የሚልሽ ከሆነ ከዚህ በኋላ እኔንም አባዬ እንዳትዪ እሷንም እናቴ እንዳትዪ ልጆቹንም እህቶቼ እያልሽ እንዳትጠሪ። ኧረ በቃ እኔ ከዚህ በኋላ አልልም። ይኸው ከምላሴ ፀጉር ይነቀል። ይኸው የራሴን ህይወት ለመጀመር ፈርቻ አይደለም። አይ ግን ተው፣ እዚሁ ቤት ልቆይ። እሺ በቃ በግድ ምክንያትሽን ካልነገርሽኝ ብዬ ያላስጨንቅሽ። እዚህ ቤት በመሆንሽ በጣም ደስተኛ ነኝ። ቆይ ግን ሰላም፣ ዳጣ ከጋሼ ጋር ሄዳ ነው? አዎ ልብስ ልግዛልሽ ብሎ ይዟት ሄደ። ልጅቷ ግን ቆንጆ ናት አይደል? የሆነ ነገሯማ ተመችቷል። አቢጌል ያለ ነገር አይደለም እንደዚህ ባህሪዋ የተቀያየረው። እኔ ያላልኩ ልታፋጂኝ ነው አይደል? ኧረ እባክህ ውጭ አባቴ ቤት አሳዳጊ አልሰማም። እሺ ዛሬ እዚህ ቤት የመጀመሪያው ፋይት ይካሄዳል። በናታን የምትቀናው ናታንን የምታፈቅረው አቢ ዳጣን ወረቀት አስቀደደቻት። የናታንን መጽሐፍ አስቀደደቻት። ምክንያቱም እሱ ከእሷ ጋር ሲጫወትና እሷ ጋር ሲዝናና ስታጫውተው በጣም የምትቀናው አቢ አሁን ላይ በጣም በንዴትና በእንትን ላይ ትገኛለች። እሷ ከመጣች ሁሌም ትቶኛል፣ አያወራኝም በማለት የእሱን መጽሐፍ እንድትቀድ አደረገቻት። ይህንንም ሀሳብ አምጥታ ፈርሚልኝ፣ ታዋቂ ፌመስ ትሆኛለች፣ በዚህም የተነሳ አንቺ ታዋቂ ነው ባንዴ የምትሆኙ በማለት ነበረ ክፉ ሀሳቧን ይዛ መታ ይሄን ያለቻት። እናትየዋም እንግዲህ ወይዘሮ ማርታም እየሰማችውን ማመን አቃታት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ዳጣ ክፍል 2 ተለቀቀ። ወደ ክፍል 1 ስንመለስ እንግዲህ ዳጣ ቤተሰቦቿን ፍለጋ ከ18 ዓመት በኋላ ቤተሰቦቿን አግኝታለች። ነገር ግን አባትየው ደረጀ ብቻ ነው የሚያውቀው። ይሄ ነገር ደግሞ ሚስጥር ሆኖ እንዲቀመጥና ያው ቢያምንም ባያምንም አጎቴ ነው በማለት እሱንና ማን ነው ሞገስን የሆነ ቤቱ ወስዶ ሲያናግር ነበር። ክፍል 1 ላይ ያየ ነው። ወደ ክፍል 2 ስንመጣ መጀመሪያ ተመቹሽ አይደለ ልጆቹ ምን እያለ ዳጣን እያወራን ነበር። አባቴ ስትለው አዎ በተለይ ውሃ የምትባለው እውነትም የበሬ ውሃ እያለች እያወራችው ነበረ። አባዬ ስትል እንግዲህ ስትሰማው ከዛሬ ቀጥለች አባዬ ስትይ እንዲያልሰማሽ ቤት ሲላት፣ ወይዘሮ ማርታ ደግሞ ከሳሎን ሁና ይህን ወሬ ስትሰማ በድንጋጤ ነበር መታ ከፊቱ ቁማ ያለቀው። እንግዲህ ወደዛው መታ ወደ ክፍል 2 ስንመጣ መታ ቁማ ምንድነው የምሰማው ነገር ምንድን ነው ማለት አልገባኝም እያለች ማርታ ትጨፍር ነበረ። ብልጧና ያራዳዋ ልጅ የሆነችው ዳጣ ደግሞ እያልኩት አባዬ ከእኔ እናትም አባትም የለኝም ከዱር አምጥቶኝ ነው ከጎዳና አንስቶ ያመጣኝ እያለች ዳጣ ስትል፣ አንቺ ዝም በይ እኔም ያወራ ያለሁት ደረጀን ነው በማለት ደረጀን ትጠይቀዋለች። ደረጀም እንግዲህ እሷ መጀመሪያ ዳጣ አባትም እናትም እንዳለችው ነው ከንትን ስለሆነ ከጎዳና እናትም አባትም የለይ ብላ ስትል ለተወሰነ ጊዜ እኛ ጋር ብትሆን ምን ችግር አለው? ነገ ጧት በእኛ ልጆች ምን እንደሚደርስ ምን እንትን ታያለሽ እያላን ነበር። አዎ ይሄው ልማልልሽ ከዛሬ በኋላ አልልም፣ አንቺንም ይሄው እማያልኩሽ ግን
እማዬ አትበይኝ ካልሽ አባዬም እማዬም አለ ልጆችንም እህቴ ወንድሜ አልልም በማለት ከምላሴ ላይ ፀጉር ይነቀል ብላ ምላሷን አውጥታ ዳጣ ከማርታ ፊት ስትል በውጭ ከዚህ ስትላት ይወጣልሻል ብላ ዳጣም እየሮጠች ትወጣለች። እንግዲህ እሷም ልጆችን ይም አለባበሷ አነጋገሯ በጣም ነው እኮ እንትን እስኪ አንድ ጆሮ ስጠኝ እያለች ማርታም ከደረጀ ጋር ትንትላለች። ምን ችግር አለው ልብሷንም እንትን ትላለች። በቃ ቤት የእግዜር ነው እኛ ነገ ጠዋት ምን እንደሚደርስ የኛ ልጆች እያለ ደስ በሚል የኔን ቃል የምታከብሪ ጥሩ ባለቤቴ ስለሆንሽ ደግሞ አውቃለሁኝ ትቀበያለሽ እያላት ሲደባብሳት ሲያሞጋግሳት ነበረ። ማርታም የዚህ ጊዜ እሺ በማለት የደረጀን ሀሳብ ተቀብላለች። እንግዲህ እሱም ይሄንን ብለው ተለያይተዋል። ወደ ናታን ክላስ እንግዲህ ማነች ኤቢ የምትባለዋ ክፉዋ እንግዲህ ከዳጣ ጋራ ናታን ይጫወታል። ኳስም ሁሉንም ይግባባል። ይች ከመምጣቷ ለእኔ ጊዜ ያልሰጠኝ አለ ናታን ጋራ ተጠነጠነች እያለች የምትቀናው አቤ ማለት ነው። የናታንን መጽሐፍ ልታስቀድዳት ወደ ክፉ ሀሳቧ ስትመጣ ዳጣን ይዛ መታ አሁን አንቺ የሆነ ነገር እንድትሰሪ እፈልጋለሁ ልሰጥሽ ነው ምግብ ትላታለች። አንቺ ምግብ አይደለም ግን ይሄንን ትቀጃለሽ። ይሄን ስትቀጂ እኔ ቀርጽሻለሁኝ። ከዛ አንቺ ቲክቶክ እና ዩቱብ ላይ ታዋቂ ሆነች ስትወጪ ሲያዩሽ ሁሉ ፈርሚልኝ ፌመስ ትሆኛለሽ በአንዴ ፈርሚልኝ በእኔ ቲክቶክ እለቅልሻለሁ እያለች ስተዋራት ነበረ። እንግዲህ በእሷ የምትቀናው ኤቢ ማለት ነው በዳጣ ዳጣም እሺ ብላ ሀሳቧን ተቀብላ ያንን መጽሐፍ ትቀዳድደዋለች። በምትቀድም ጊዜ እንግዲህ ኤቢም ትቀርጻታለች። ለአሳይ ብትላትም ኤዲት ታደረግኩ በኋላ አሳይሻለሁ በማለት እየቀረጸች ትሄዳለች። እሷም እንግዲህ ይህን ተቀብላ ሀሳቧን ወደ እንትና ልኬልሽ ከዚህ በኋላ አይደለም እሱ ጋር መጫወት አጠገቡ ማድረሻት ብዙ እንኳን መጽሐፉን መቅደር ቀርቶ ሲይዙበት የማይወድ ነው ናታን እያለች ስትፎክር ነበር። ይሄን ይዛ እየወጣየው ዳጣም እንግዲህ ወደ ቤቷ ትሄድና ከአባቷ ከደረጀ ጋር ወደ ሱቅ ልብስ ለመግዛት ቀሚስ አለባበሷ ምስል አለችው ወይዘሮ ማርታ ባለቤቱ ልብስ ሊገዛላት ሄደዋል። እንግዲህ መስመር ላይ ሲሄዱ ያጋጠማቸው ደግሞ በጣም ከባድ ነገር ነበረ። አባቷን ሂድ ንዳ እያለ አንድ ጎረምሳ ከመስመር ላይ ሲያገኘው ለአባቷ ወንድ ጠበቃ ሁና ምንድን ነው የሚለው አባቴን ተናገረ ብለሽ ነው ብላ በሩን ከፍታ በቴስታ ብላ ትጥለዋለች። ወንድና በካራቴን ብላ በቴስታ ብላ ስጥን ስትለው ወይኔ ዛባ ያለ የፖሊስ ያለ ሲል ዛባ ብላ አባቷ መኪና ውስጥ ዘላ ትገባለች። የዚህ ጊዜ እሷም እንግዲህ እሱም አባቴን ተናገረው ብለሽ ነው እንደዚህ ያደረግሽው እና ታዲያ እንዴት ይናገረሃል ብላ ይህን እያለችው ነበረ። እንግዲህ ይንገስቶላትም እየመጣ እያለ እንግዲህ አሁን የምትፈልጊውን ሁሉ ጠይቂኝ እያላት ነበረ። እኔ የምፈልገው ምንም ከአንተ የምፈልገው አንድ ነገር ነው ትለዋለች። ምንም ሌላ ጥያቄ ከዛ ውጭ ያላን ነው። እናቷን ልታነሳ አውቃለሁ የምትይው እናቴን ነው። እናቴ በህይወት አለች የለችም ይሄን እንዴት ነግረኝ ነው ስትለው ይሄ ጊዜው ሲደርስ ሁሉም የምታውቂው ይሆናል አሁን አልነግርሽም ይላታል። እንግዲህ እናንተ ከምን ትረዳላችሁ? እናትየዋ ግን እንትን ሰላም ነች። ምክንያቱም ሰላም ከናታን ጋር ስተዋራ ከዚህ ቤት ልትወጣና የራሷን ህይወት ብዙ ጊዜ እንደቆየች ነው የነበረው። ልትወጣ እንዳያሰበች ነበር። ነገር ግን አሁን ዳጣን ስታገኝ ዳጣና ሰላም መልካቸው የማሰላል ሁሉም ነገር እየተጫወተች ነበረ ከውሃ ጋር እያለ አይኗን እያየች እየሳቀች ነበረ። እንግዲህ ሰላም ሰራተኛ ሆና የምትሰራው ማለት ነው። እሷን በናፈቀና በስስት አይን እያየች ነበረ ዳጣን ማለት ነው።
ዳጣም እንግዲህ እኋን እየተያዙ እየተሳሳሙ ነበር ማለት ነው። እንግዲህ በዚህ ደስተኛ ሆና ሰላምም እየሳቀች ከእነሱ ጋር ነበረች። እንግዲህ ተነስታ ወደ ስራዋ ሰላምዬም ትሄዳለች ማለት ነው። ዳጣም ተመልሳ ስትመጣ ይሄን ብትለውም አቶ ደረጀ መልስ ሊሰጣት ይሄ ጊዜው ሲደርስ እነግርሻለሁ እያላት ነበረ። እንግዲህ እሷም ኪችን ስለሆነ ምን ልስራላችሁ እያለች እኛዋ ሰንደውች እኔ ደግሞ እንዳጣበ በድንች እያለቻት ነበርና ውሃም እየሰጠባን ነበር። እንግዲህ ዳጣ ሁሉንም ነገር ከአባቷ ጋር ጨርሳ ቀሚሷንም ለብሳ ሽር እያለች እየመጣይ በመስመር አባቷን እንግዲህ ልጄ እያለ ሲል ልጄ ነው ያልከኝ ውጭ ውጭ ምስኪን በጣም ግን እኮ ከባድ ነው። አንደኛ እሱ እዚህ ቦታ ላይ ማሰብ ያለባቸው ትዳሩን ይፈራል። ግን አሁን ይሄን ብታቅ እንዴት ነው ይላል። አሁን ከሰላም ነው ልጅቱን የወለዳት ማለት ነው። ይሄንን በምትል ጊዜ ውጭ ውጭ አባቴ ቤት ዝምዬ እያለች ተናዳለች እና የገዛውን ፔስታሉን ቀምታ ወደፊት እየሮጠኝ ነበር። እንግዲህ ስገባም ደስተኛ ሆና ስታያት በቃ ሁሉም ፈጠው ቆንጅዬ ሙሽራ መስላ ዳጣ ትመጣለች። የዚህ ጊዜ ሁላቸውም ፈጠው እያዩት ነበር። ናታን ራሱ ደጋግሞ ፎቶ ከውሃ ጋራ እያነሳት ሳሚያት ፈገግ በሉ ሳቅ በሉ እያለ ናታንም እያነሳት ነበረ። በዚህ የተናደደችው ኤቢ ምክንያቱም እሷን ለማስቆጣትና እንትን ለማለት ነበረ ያቀደችው። እሷም ይሄንን ብላ ተነስታ ትሄዳለች። ማን ነው ተናዳ ወደ ክላሷ ትሄዳለች። ኤቢ የምትባለዋ ማለት ነው። እነሱ እንደዚህ በሚያደርጉ ጊዜ ተቃቅፈው ፎቶ በሚነሱ ጊዜ እንደውም ለእኔ ቀሚስ አልገዛም። ወደዚህ ከመምጣታችን በፊት ግን ሰላም ውሃ ይዛ ለእነሱ ስትመጣ ጥፍር ቀለም ተቀብታ ነበር። ያን ጥፍር ቀለም አንቺ ምንድን ነው ስትላት ውሃ እኮ ናት የቀባችኝ እያለኝ ነበር። በሁለተኛ ይህን ደስቴ ስትቀባች ታዳሽ ትያለሽ ምግብ እየሰራች በማለት ጥፍር ቀለሟን ስታይ እጇ እየተንቀጠቀጠ የሚያወሩትን ውሃውን እስከሚፈስ ድረስ እየቀዳይ ነው። እንግዲህ ኤቢ የምትባለው ልጃቸው አቤ እንግዲህ እሷን ትጠረጥርና እኔ ግን መልካቸውም ይመሳሰልብኛል ጠርጥሬው ብላ ለእናቷ ትነግራታለች። እናትየዋም እንዴት አረ እንድሳትበይ እያለቻት ነበር። እናቴ እያቸው እስኪ መልኳን እያለ ነበር። እሷን ካስወጣች በኋላ እንግዲህ እናቱም ወደ ሰላም ጋር በመሄድ ሰላምንም ይጠይቃታል። ሰላምዬ እወጣለሁ ብለሽ ነበረ ከዚህ ቤት ግን መቼ ነው የምትሄጂው እያላት ነበር። አሁን ሀሳቤን ቀይሬያለሁኝ በቃ ሴት ልጅ የምትወልደው ከስንት እስከ ስንት ነው ሳይንሱ ከ30 እስከዚህ እያለ ይነግራታል። እሱም ልክ ነህ እና ፈርተሽ ነው ህይወቱን እያለ ነው። ፈርቻ አይደለም ብላ ልነግረው ማስባ በቃ ሌላ ጊዜ ብላ አሁን አልነግርም አላጨናንቅሽም ንገሪ ብዬ ስለቀረሽም ደስ ብሎኛል። ግን ዳጣ የት ሄዳ ነው? ዳጣ ቀይ ልብስ ሊገዛላት ከአቶ ደረጀ ጋር ሄዳለች ይላል። ግን እኮ ደስ የምትል ልጅ ናት። አንተም ግን የሆነ ነገሯን ወደህላታል ትሏል። ማና ኤቢም ይሄን ሰሞን እንደዚህ የምትሆነ በምትለው ጊዜ እኔ የለሁበትም እዚህ ቦታ እያለ ነበር። እንግዲህ ሰላምም አሁን አልሄድም በቃ ሀሳቤን ቀይሬያለሁ ብላ ቀርታለች። እና እንግዲህ አሁን ወደው ዳጣ ጋር ስንመጣ ዳጣም እንግዲህ ቤት መታ ሁሉም ፎቶ ስትነሳ ቆይታ እኔ ይፈልግሻለሁ በማለት እንግዲህ ናታን ወደ ክላስ ይወስዳታል። ለምንድን ነው ግን መጽሐፌ ማለት ጓደኛዬ ማለት ነው ለምን ቀደድሽ ሲላት ይህን ያደረገችው አቤ ናት እሷ ናት ቅደጅው ታዋቂ እንትን ትሆኛለች ብዬ ነው እንግዲህ ዛሬ ትልቅ እንትን ይፈላል በማለት እሱም ጠርቶ እንዳመጣት እዚህ ላይ ያልቃል ማለት ነው። ቀጣይ ክፍል ትደበድባታለች። ዳጣን ለማስደብደብ ስለነበረ እንግዲህ ቪዲዮ ቀርጫለሁ እንዳርግ ያለሁ እያለ ለሱ ስትል ነበረ። እሱም ደግሞ አልፈልግም በማለት ቢናደድም አሁን ላይ ግን ትደበድባታለች ዳጣ ብዬ አስባለሁ። ባይ ባይ።